የዛሬው ታሪክ የሚጀምረው በዚህ ኬዝ በተባለ ሰው ሲሆን ኬዝ በዊስኪንቶን ግዛት የሚኖር የ41 ዓመት ጎልማሳ ነው። በጸባዩም እጅግ አስቸጋሪና መጥፎ ሰው ነበር። በአካባቢው በሚገኝም የወረቀት ፋብሪካ ውስጥ ይሰራል። በስራ ቦታውም በጣም ጸበኛና በሰዎች ላይ ጥቃት በመሰንዘር የሚታወቅ በመሆኑ ማንም የማይቀርበው ጉልበተኛ ነበር። በ1992 እንደ አውሮፓውያን አቆጣጠር ኬዝ አንድ እጅግ ሞኝነት የተሞላበት እቅድ አወጣ። ከሚሰራበት ፋብሪካ ውስጥ ከ10 እስከ 15 ጫማ የሚረዝም በጣም ውድ የሆነ የኤሌክትሪክ ገመድ ለመስረቅ አቀደ። ይህንን ስርቆት በቀላሉ አከናውኖ ሊያመልጥ ይችል ነበር። ነገር ግን ቶም የተባለ ሌላ ሰራተኛ ስለ እቅዱ አወቀበት። ቶም በፋብሪካው ውስጥ የሚሰራ በጣም ደግና ታታሪ ሰው ነበር። አብዛኞቹ ሰራተኞች ከስራ በኋላ መጠጥ ቤትና ጭፈራ ቤት መሄድ ሲያዘወትሩ፣ ቶም ግን የዚህ አይነት ህይወት ፍላጎት ስለሌለው በፋብሪካው ውስጥ ባሉ ሰራተኞች ይገለል ነበር። ቶም ስለ ኬዝ የሌብነት እቅድ ሲሰማ ዝም ብሎ ማለፍ አልፈለገም። ነገር ግን ኬዝ ጠበኛ መሆኑን ስለሚያውቅ በስራ ቦታው ነገረኛ ተብሎ መታወቅ አልፈለገም። ስለዚህ ጉዳዩን ለፋብሪካው አስተዳዳሪዎች ከመናገር ይልቅ በቀጥታ ለፖሊስ ደወለ። ለፖሊስም ሊካሄድ ያለን ስርቆት ሪፖርት ማድረግ እፈልጋለሁ፣ ነገር ግን በሚስጥር እንዲያዝልኝ እፈልጋለሁ አላቸው። ይህንንም ያደረገው ኬዝ ይህንን ካወቀ ሊገለው እንደሚችል ስለፈራ ነበር። ፖሊሶችም ጥቆማው ሚስጥራዊ እንደሚሆን አልገቡለት። 10-4 white male 6 foot in a blue sedan. Copy. Units en route. ETA 3. ከዚህ ጥቆማ በኋላም ፖሊስ የፋብሪካውን የጥበቃ ክፍል አነጋገረ። ኬዝ የኤሌክትሪክ ገመድ ሊሰርቅ እንደሆነም ነገሯቸው። በዚያ ቀንም የሥራ ፈረቃው ሲያልቅ ኬዝ ከፋብሪካው ሊወጣ ሲል አስቆሙትና ፖርሳህን አሳየን አሉት። ኬዝ ግን አላሳይም ቸኩያለሁ በማለት ጥሏቸው ወጣ። በሚቀጥለው ቀን ስራ ሲመጣ ወዲያውኑ ወደ ዲሲፕሊን ክፍል ተጠራ። ቦርሳውን ለማስፈተሽ ፈቃደኛ ባለመሆኑም ለ5 ቀናት ያለ ክፍያ ከስራ እንዲታገድ ተወሰነበት። ኬዝም በዚህ ድርጊት በጣም ተናደደ። እንዴት እኔን በስርቆት በመጠርጠር ይቀጡኛል በሚል እልክ ውስጥ ገባ። በዚህ መሃልም ቶም ጉዳዩ ወደኔ ይመጣ ይሆን በሚል ስጋት ውስጥ ገብቶ ነበር። ለፖሊስ ደውሎም ኬዝ እኔ እንደሆንኩ እንዳያውቅብኝ ፈርቻለሁ ብሎ ነገራቸው። ፖሊሶች ግን በፍጹም አይሆንም፣ ድምጽህ የተቀረጸበትን ካሴት ለማንም አናሳይም፣ ይሄ ከፖሊሲያችን ውጭ ነው በማለት አረጋገጡለት። ኬዝ ግን አንድ ሰው አሳልፎ ሰጥቶኛል ብሎ ስላመነ ስራ ስገባ ያደረገብኝን ሰው አገኘዋለሁ፣ እርምጃም እወስድበታለሁ እያለ ይዝት ነበር። ከዚያም አንድ ሐሳብ መጣለት። ፖሊሶች የጥቆማውን ድምጽ ቀርጸውት ከሆነ ያንን ማግኘት አለብኝ፣ እንዲሁም ድምጹን ከሰማሁት ማን እንደሆነ አውቀዋለሁ አለ። ኬዝ ደጋግሞ ለፖሊስ መምሪያው በመደወል የተቀረጸውን ድምጽ እንዲሰጡት ጠየቀ። ቶምም ይህንን ሲሰማ በጣም ተሸበረ። ለበርካታ ቀናት ወደ ፖሊስ እየደወለም እባካችሁ ድምጼን አትስጡት፣ ይሄ ሰውዬ እብድ ነው፣ ለህይወቴ እፈራለሁ እያለ ይማጸን ነበር። ፖሊሶች አሁንም አንሰጥም የሚል ቃል ገቡለት። ነገር ግን ከጊዜያት በኋላ ፖሊሶች እጅግ አስደንጋጭ ስህተት ሰሩ። ኬዝ በጠየቃቸው መሰረት ቶም ደውሎ የጠቆመበትን የድምጽ ሪከርድ በካሴት ገልብጠው ሰጡት።
በሚያሳዝን ሁኔታ ቶም መረጃውን ሲሰጣቸው ቃል እንዳልገቡለት፣ አሁን ግን ለሱ ህይወት ሳያስቡ አደጋ ውስጥ ከተቱት። ኪዝ ካሴቱን እንደተቀበለ ወዲያውኑ ወደ ፋብሪካው ይዞት ሄደ። ድምጹንም ለሁሉም ሰራተኞች በመክፈት አሰማቸው። ወደ 40 የሚጠጉ ሰራተኞችም ድምጹን ሰምተው ይህማ የቶም ድምጽ ነው በማለት አወቁት። ኪዝም ቶም ወዳለበት የቁጥጥር ክፍል ሰብሮ በመግባት የድምጽ ሪካርዱን በቶም ፊት ከፈተው። ቶም ደንግጦ ተቀመጠ። ምንም መናገር አልቻለም። በመጨረሻም እርሱ መሆኑን አመነ። በዚያ ፋብሪካ ውስጥ ያሉት ሰራተኞች በዛው በስራ ቦታ ውስጥ ባደራጁት ማህበር አባላት ስለነበሩ አንዱ አባል ሌላውን አባል አሳልፎ አይሰጥም የሚል ያልተጻፈ ህግ ነበራቸው። ስለዚህ ኪዝ ብቻ ሳይሆን ሌሎች ሰራተኞችም በቶም ላይ ተቆጡ። እንዴት አደርጋለህ? በእኔ ላይ ብታደርገው ኖሮ ምን እንደማደርግህ አታውቅም እያሉ ይዝቱበት ጀመረ። ቶምም ስራውን ለመቀጠል ወረቀት በሚጠቀልለው ማሽን አጠገብ እያለም ኪዝና ሌሎች ሰራተኞች ከበቡት። ካሴቱን ፊቱ ላይ እያወዛወዙም ነገረኛ እያሉ ይጮሁበት ነበር። ቶምም የተፈጠረውን ነገር በግልጽ ለማስረዳትና ለማረጋጋት ሞከረ። ነገር ግን ኪዝ ሲዝት እንደነበረው በድንገት ቶምን በቦክስ ፊቱ ላይ መታው። ከዚያም ሌሎች ሰራተኞች ተጨምረው ቶምን መሬት ላይ ጥለው ክፉኛ ደበደቡት። ኪዝም በመደብደብ ብቻ አልረካም ነበር። ቶምን ለመግደል ወሰነ። ቶምም በህይወት እያለ ክፉኛ ሰውነቱ ተጎድቶ ነበር። ተሸክመውም ትልቅ የወረቀት መፍጫ ማሽን አጠገብ ወሰዱት። አንገቱ ላይም ገመድ አሰሩበት። በሌላኛው የገመድ ጫፍ ላይ ደግሞ 20 ኪሎ የሚመዝን ትልቅ ብረት አሰሩ። ከዚያም ቶምን ወደ ማሽን ውስጥ ወረወሩት። ቶም 20 ጫማ ጥልቀት ባለው ፈሳሽ የወረቀት መፍጫ ውስጥ ሰምጦ ህይወቱ አለፈ። በሌላ በኩል ደግሞ ቶም ከስራ ባለመመለሱ ቤተሰቦቹ ፖሊስ ጋር አመለከቱ። ፍለጋም ተጀምሮ የወረቀት መፍጫ ማሽኑ ሲከፈት የቶም አስክሬን መጨረሻ ላይ ተገኘ። ከዚያ በኋላም ፖሊሶች ግድያ መሆኑን ቢያውቁም በፋብሪካው ውስጥ ያለ ማንም ሰራተኛ መናገር አልፈለገም። አንዳንዶቹ በማህበሩ ታማኝነት፣ አንዳንዶቹ ደግሞ ቶም ላይ የደረሰውን ስላዩ በመፍራት ዝም አሉ። ጉዳዩ ተዳፍኖ ቆይቶ በመጨረሻም ኪዝ በአንድ መጠጥ ቤት ውስጥ ሰክሮ ስለ ግድያው በጉራ መናገር ጀመረ። ግድያውን እንዴት እንደፈጸሙትም በትወና ጭምር አሳየ። ይህንንም የሰማ አንድ ጓደኛው ለፖሊስ በመናገሩ ኪዝና 5 ግብረ አበሮቹ ተያዙ። ስድስቱም ሰዎች ጥፋተኛ ሆነው በመገኘታቸው የዕድሜ ልክ እስራት ተፈረደባቸው። በመጨረሻም የቶም ባለቤት የፖሊስ መምሪያውን ሚስጥራዊ የተባለውን ካሴት አሳልፋችሁ በመስጠት ለባሌ ሞት ምክንያት ሆናችኋል ብላ በመክሰሷ የ$2 ሚሊዮን ካሳ ተከፈላት። ግን ምንም ያክል የካሳ ክፍያ ቢከፈልም የቶም ህይወትን ግን አይመልሰውም። ቶም መልካም ስራ በሰራና ወንጀልን በማጋለጡ ነፍሱን እንደ ዕዳ ከፈለ።
ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህንን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።